ኢራን የከፍተኛ አመራሮቿ ግድያ አቀነባባሪ ነበር ያለችውን እስራኤላዊ ሰላይ በሞት መቅጣቷ ተገለጸ። በሕጻጽ የመጠለያ ካምፕ ከ333 በላይ ተፈናቃዮች መሞታቸውን የሰብአዊ መብት አስተባባሪዎች ገለጹ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኢራን የከፍተኛ አመራሮቿ ግድያ አቀነባባሪ ነበር ያለችውን እስራኤላዊ ሰላይ በሞት መቅጣቷ ተገለጸ። በመካከለኛው ምስራቅ ሰማይ ላይ ያንዣበበው አስፈሪው የጦርነት ዳመና ዓለምን ወደማይታወቅ የጥፋት አዘቅት ውስጥ እየገፋት ይገኛል። ከተለያዩ ዓለም አቀፍ የዜና ምንጮች የተውጣጡት እነዚህ ጥልቅ ዘገባዎች እንደሚያሳዩት ግጭቱ ከተለመደው የቃላት ጦርነትና የተገደበ ወታደራዊ እርምጃ ወጥቶ አህጉራቱን የሚያካልል ሀያላን ሀገራትን በድንጋጤ ያርበደበደና የጂኦፖለቲካዊውን የመሬት መንቀጥቀጥ ያስከተለ ታሪካዊ ክስተት ሆኗል። የእሳቱ መነሻና መስፋፋት ሲታይ የየካቲት 28 ቀን ታሪካዊ የለውጥ ምዕራፍ ሆኖ ተመዝግቧል። ዩናይትድ ስቴትስና እስራኤል በቴህራን ላይ የከፈቱት መጠነ ሰፊ ጥቃት ኢራን አዲስ የመተኮስና የጥቃት ምዕራፍ ስትል የጠራችውን አደገኛ ምላሽ ቀስቅሷል። ይህ ጥቃት የኢራንን መሠረተ ልማቶች ከማውደሙም በላይ የሟቾችን ቁጥር በኢራን ከ1300 በላይ፣ በሊባኖስ 880 እንዲሁም በእስራኤል 12 ደርሷል። ይሁን እንጂ የኢራን ምላሽ የጠበቀው ማንም አልነበረም። የኢራን እስላማዊ አብዮታዊ ዘብ IRGC የቁጣውን ዶፍ ያወረደው በተመረጡ ወታደራዊ ኢላማዎች ላይ ብቻ ሳይሆን አሜሪካ በመካከለኛው ምስራቅ ባላት ሰፊ የጥቅም መረብ ላይ ነው። የተባበሩት አረብ ኤሚሬቶችና የባህሬን ሰማዮች የሞትና የጥፋት መድረክ ሆነዋል። በአቡዳቢ የሚገኘውና ለዓመታት የአሜሪካ ጦር መፈንጫ የነበረው የአልዳፍራ የአየር ኃይል ጦር ሰፈር በኢራን ከፍተኛ ፍንዳታ ባላቸው ክሩዝ ሚሳኤሎች ክፉኛ ተመትተዋል። የኤርባስ ዲፌንስ ኤንድ ስፔስ ሳተላይት ምስሎች እንደሚያሳዩት በጦር ሰፈሩ የሚገኙ ግዙፍ የጦር ጀት ማቆሚያዎች ወይም ሃንገሮች ጣሪያቸው ተገንጥሎና በእሳት ጋይተው ወደ አመድነት ተቀይረዋል። ይህ ጦር ሰፈር ከ2000 በላይ የአሜሪካ ወታደሮችን የሚያስተናግድ እንዲሁም ከድሮን እስከ F-35 ስውር የጦር ጀቶች የሚመጥቁበት የኃይል ማሳያ ማዕከል ነበር። በተመሳሳይ በባህሬን የሚገኝ የሼህ ኢሳ አየር ኃይል ሰፈርም የዚሁ አውዳሚ ጥቃት ሰለባ ሆኗል። የዚህ ጥቃት ድንገተኛነት የአሜሪካ ፕሬዝዳንት ዶናልድ ትራምፕን ሳይቀር በድንጋጤ አስገርመዋል። ትራምፕ በሰጡት መግለጫ የኢራን ጥቃት ኳታርን፣ ሳውዲ አረቢያን፣ የተባበሩት አረብ ኤሚሬቶችን፣ ባህሬንንና ኩዌትን ያዳረሰ መሆኑን ጠቅሰው የትኛውም የአሜሪካ ደህንነት ተቋም ይህ አደጋ ሊመጣ እንደሚችል አስቀድሞ አለማስጠንቀቁን በቁጭት ገልጸዋል። ይህ ደግሞ በሀያሊቱ ሀገር የደህንነት መዋቅር ውስጥ ያለውን ክፍተትና የኢራንን ያልተጠበቀ ወታደራዊ አቅም ቁልጭ አድርጎ ያሳያል። ትራምፕ አክለውም የተባበሩት አረብ ኤሚሬቶች ለኢራን እንደ ባንከር ወይም የፋይናንስ ማዕከል ሆና ስታገለግል መቆየቷን ጠቅሰው የኢራን ጦር በአካባቢው ያሉትን ሀገራት የደህንነት ጋሻ በመስበር በመካከለኛው ምስራቅ ላይ አዲስ የኃይል ሚዛን ለመፍጠር እየሰራች መሆኑን አብራርተዋል። ኢራን ወታደራዊ እርምጃዋን ከማጠናከር ባሻገር በመካከለኛው ምስራቅ የሚገኙ የአሜሪካ ኩባንያዎች፣ ፋብሪካዎችና የኢኮኖሚ ተቋማት በአስቸኳይ ሰራተኞቻቸውን እንዲያስወጡ አሳስባለች። ይህ ማስጠንቀቂያ ግጭቱ ከወታደራዊ አውድማ አልፎ ወደ ኢኮኖሚያዊ ጦርነት መሸጋገሩን ያመለክታል። የIRGC መግለጫ በማያሻማ ቋንቋ እንዳስቀመጠው የአሜሪካ ተቋማትን የማያስተናግዱ ሀገራት ከዚህ በኋላ ገለልተኛ ሆነው ሊቀጥሉ አይችሉም። ግዛታቸው የአሜሪካ ጦር መነሻ ሆኖ እስካላገለገለ ድረስ የጦርነቱ ኢላማ ከመሆን አያመልጡም። እውነት በጦርነት ጊዜ የመጀመሪያ ሟች ናት እንደሚባለው የዚህ ጦርነት ሌላኛው የጦፈ ፍልሚያ የቁጥጥሮችና የመረጃ ጦርነት ነው። አሜሪካ በይፋ በጦርነቱ ያጣችው ወታደሮች ቁጥር 13 መሆኑን ስትገልጽ፣ የኢራን ከፍተኛ ባለስልጣናት በፕሬስ ቲቪ በኩል ያወጡት መረጃ ግን አሜሪካ የደረሰባትን ከባድ ኪሳራ እየደበቀች መሆኑን ያጋልጣል። በኢራን መረጃ መሰረት በጦርነቱ የመጀመሪያ ሳምንታት ብቻ ቢያንስ 200 የአሜሪካ ወታደር ሲገደሉ ከ3000 በላይ ቆስለዋል። በተጨማሪም 150 የሚሳኤል ማስወንጨፊያዎች፣ 23 የፔትሪዮት አየር መከላከያ ስርዓቶችና
37 የጦር አውሮፕላኖችና ሄሊኮፕተሮች ወድመዋል። ይህንን የኢራን ሞገድ የሚያጠናክሩ ተከታታይ አደጋዎች በአሜሪካ ጦር ላይ ተከስተዋል። በኩዌት በተፈጸመ የድሮን ጥቃት 6 አሜሪካውያን ሲገደሉ በሳውዲ አረቢያ ልዑል ሱልጣን የአየር ኃይል ሰፈር ደግሞ ሌላ አንድ ወታደር ሕይወቱን አጥቷል። በተጨማሪም ኬሲ 135 የተሰኘ ነዳጅ ጫኝ አውሮፕላን በኢራቅ አየር ኃይል ክልል ውስጥ ተከስክሶ 6 አሜሪካውያን መሞታቸው ተዘግቧል። አሜሪካ አደጋው የተፈጠረው ከሌላ አውሮፕላን ጋር በመጋጨቱ ነው ብላ ብትልም አደጋው የተከሰተበት ጊዜና ስፍራ የኢራንን እጅ ሊያመለክት እንደሚችል የፖለቲካ ተንታኞች ይገምታሉ። እነዚህ ተደራራቢ ክስተቶች አሜሪካ የጉዳቷን ትክክለኛ መጠን ከሕዝቧና ከዓለም አቀፉ ማህበረሰብ ለመደበቅ የምታደርገውን ጥረት አጋልጦባታል። የጦርነቱ አድማስ ከመካከለኛው ምስራቅ አሸዋማ በረሃዎች ተነስቶ በአሜሪካ የልብ ትርታ በሆነችው ዋሽንግተን ዲሲ ድረስ ዘልቋል። ባልታወቀ አካል የሚዘወሩ ስውር ድሮኖች በዋሽንግተን በሚገኘው የፎርት ማክኔር የጦር ሰፈር ላይ ማንዣበባቸው በአሜሪካ ከፍተኛ የደህንነት ስጋት ፈጥሯል። ይህ ስፍራ እንደ ማርኮ ሩቢዮ ያሉ የውጭ ጉዳይ ሚኒስቴር እና ፒት ሄክሴዝ የተባለው የመከላከያ ሚኒስቴር የሚኖሩበት እጅግ ጥበቃ የሚደረግለት ስፍራ በመሆኑ ድሮኖቹ የፈጠሩት ስነ ልቦናዊ ድንጋጤ ቀላል አልነበረም። ይህ ክስተት በዋይት ሃውስ አስቸኳይ ስብሰባ እንዲጠራ ያደረገ ሲሆን የፔንታጎን ቃል አቀባይ ባለስልጣናቱን ወደ ሌላ ስፍራ ስለማዛወር የተጠየቁትን ጥያቄ ከመመለስ ተቆጥበው ጉዳዩ እጅግ ሚስጥራዊ መሆኑን ገልጸዋል። ይህ የሚያሳየው ጦርነቱ በጂኦግራፊያዊ ርቀት የማይገደብ ይልቁንም ጠላት እስከ ሀያሊቱ ሀገር ደጃፍ ድረስ መዝለቅ መቻሉን ነው። በሌላ በኩል የኔቶ አባል የሆነችው ቱርክ በዚህ የጦርነት እሳት መሃል ተቀርቅራ የገመድ ላይ እርምጃ በማድረግ ላይ ትገኛለች። በደቡባዊ ቱርክ የሚገኘው የኢንጀሊክ አየር ኃይል ሰፈር የአሜሪካ፣ የስፔን፣ የኳታርና የፖላንድ ወታደሮችን የሚያስተናግድ በመሆኑ ከፍተኛ ስጋት አጥልቶበታል። የኢራን ባለስቲክ ሚሳኤል በጦር ሰፈሩ አቅራቢያ መውደቁን ተከትሎ ቱርክና ኔቶ ሶስተኛውን የፔትሪየት የሚሳኤል መከላከያ ስርዓት በአዳና ከተማ ለማስፈር ተገደዋል። የቱርክ የውጭ ጉዳይ ሚኒስቴር ሐካን ፊዳን ኢራን በቱርክ ላይ ጥቃት አልፈጸመችም በማለት ሁኔታውን ለማርገብ ቢሞክሩም የአሜሪካ መንግስት በአዳና የሚገኘውን ቆንጽላውን ዘግቶ ዜጎች አካባቢውን ለቀው እንዲወጡ ማዘዙ የስጋቱን ጥልቀት ያሳያል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ሁኔታው ከቁጥጥር ውጭ ከመውጣቱና ቀጠናውን ሙሉ በሙሉ ወደ እሳት ማንደጃ ከመቀየሩ በፊት አስቸኳይ ዲፕሎማሲያዊ መፍትሄ እንዲፈለግ ተማጽነዋል። ቱርክ የራሷን ሉዓላዊነት ለማስከበር እና ወደ ቀጥታ ጦርነት ላለመግባት የምታደርገው ጥረት የጦርነቱን ውስብስብነት ያጎላዋል። የእስራኤል ከተሞችም የዚህ አውዳሚ ጦርነት ዋነኛ ሰለባዎች ሆነዋል። የኢራን የቁጣ መብረቅ በቴልአቪቭ፣ ሃይፋ፣ አከርና ቤርሼባ ላይ ዘንቧል። በተለይም ኢራን በዚህ ጥቃት የተጠቀመችበት ሆረምሻህር 4 እና ሀጅ ቃሰም የተሰኙ መካከለኛ ርቀት ተወንጫፊ ሚሳኤሎች ቴክኖሎጂያዊ የበላይነትን አሳይተዋል። ከ2000 እስከ 2500 ኪሎ ሜትር መምጠቅ የሚችሉትና 1800 ኪሎ ግራም የሚመዝን ፈንጂ የመሸከም አቅም ያለው ሆረምሻህር ሚሳኤል የያዘውን ግዙፍ ፈንጂ በአየር ላይ በመበተን ሰፊ አካባቢን ለማውደም የሚያስችል ነው። ይህ ቴክኖሎጂ የእስራኤልን የአይረን ዶም እና የቅድመ ማስጠንቀቂያ ስርዓቶችን በቀላሉ በማለፍ ኢላማውን መምታት ችሏል። ቴልአቪቭ ውስጥ የተነሳው ግዙፍ እሳትና ሚሳኤሉ አየር ላይ ሲፈነዳ የሚታየው ዘግናኝ ትዕይንት ኢራን ለቀድሞ የጦር አዛዥ ቃሰም ሱሌይማኒና ለብሔራዊ ደህንነት ኃላፊ ላጀርኒ ግድያ የወሰደችው የብቀላ እርምጃ መሆኑ ተገልጿል። ይህ በእንዲህ እንዳለ የጥላው ጦርነት በኢራን የውስጥ ፖለቲካ ውስጥም በከፍተኛ ሁኔታ እየተካሄደ ነው። ኢራን እስራኤልን በውጭ ብቻ ሳይሆን በውስጥም እየተዋጋቻት ነው። የኢራን የስለላ ተቋማት ቆሮሽ ኬቫኒ የተባለውን ግለሰብ ለእስራኤሉ ሞሳድ ይሰልላል በሚል ክስ በሞት ቀጥተዋለች። ግለሰቡ ዘመናዊ የሳተላይት መገናኛ መሳሪያዎችን በመጠቀም የስሱ ወታደራዊ ተቋማትን መረጃና መጋጠሚያዎች ለእስራኤል ሲያስተላልፍ ተይዟል ተብሏል። ይህ ግድያ የሚያሳየው ኢራን በውስጡ የሰረገውንና ቴክኖሎጂን የታጠቀውን የውጭ የስለላ መረብ ለመበጠስ የጀመረችውን የማያወላዳ የጽዳት ዘመቻ ነው። የሳይበር ጥቃቱ፣ የስለላው መረብና መሬት ላይ ያለው ወታደራዊ ፊልሚያ ተዳምረው ጦርነቱን እጅግ ውስብስብ የዘመናችን ጦርነት አድርገውታል። ከመካከለኛው ምስራቅ ውጪ ዓለም አቀፉ የኃይል ሚዛን እየተናወጠ ባለበት በዚህ ወቅት አውሮፓ የራሷን ዕጣ ፈንታ ለመወሰን በታሪክ አጋጣሚ ተገዳለች። የጀርመኑ ቻንስለር ፍሪድሪክ ሜርዝ በቡንደስታግ የጀርመን ፓርላማ ባደረጉት ታሪካዊ ንግግር ዓለም በአዲስ የሀያላን ሀገራት አሰላለፍ ውስጥ መሆኗን አስምረውበታል። አሜሪካ በውስጥ ፖለቲካና በመካከለኛው ምስራቅ ጉዳይ ስትጠመድ አውሮፓ በአሜሪካ ጥላ ስር መውደቋን አቁማ የራሷን ሉዓላዊነትና ኢኮኖሚያዊ ጥንካሬ ማድረግ
ማረጋገጥ እንዳለባት ሜርዝ በአጽንኦት ተናግረዋል። 450 ሚሊዮን ሕዝብ ያላት አውሮፓ ከአሜሪካ በ100 ሚሊዮን የሚበልጥ የሰው ኃይል እያላት ራሷን ዝቅ ማድረግ እንደሌለባት አሳስበዋል። በዚህም መሰረት አውሮፓ ከዩናይትድ ስቴትስ ጋር ያላትን የንግድ ግንኙነት ለማስተካከልና የጉምሩክ ታሪፍ ስምምነትን ለመከለስ እርምጃ መጀመሯን አስታውቀዋል። ከዚህ ጋር በተያያዘ ሩሲያ በዩክሬን ላይ የምታደርገውን ጦርነት ለመግታት ጀርመንና የአውሮፓ ህብረት 90 ቢሊዮን ዩሮ የሚገመት ግዙፍ የገንዘብ ብድር ለዩክሬን ለመስጠት መዘጋጀታቸውን አብስረዋል። ሜርዝ የሩሲያን ኢኮኖሚ ከማዳከም ባለፈ የአውሮፓን ዲሞክራሲና ነጻነት ለማስከበር የአውሮፓ ሀገራት ከመቼውም ጊዜ በላይ በአንድነት መቆም እንዳለባቸው ጥሪ አቅርበዋል። ይህ የሚያሳየው የመካከለኛው ምስራቅ ጦርነት ከፈጠረው የኃይል መዛባት ጋር ተዳምሮ አውሮፓ አዲስ ዓለም አቀፍ የኃይል ማዕከል ሆና ለመውጣት እያደረገች ያለውን የጂኦፖለቲካዊ ሽግግር ነው። እነዚህ ጥልቅ ዘገባዎች አንድ ላይ ሲሰፉ የሚፈጥሩት ምስል ዓለም በአዲስ የታሪክ ምዕራፍ ዋዜማ ላይ መቆሟን ነው። ከፈራረሱት የአልዳፍራ የጦር ሰፈር ጣሪያዎች እስከ ፎርት ማክኔር አናት ላይ እንዳንዣበቡት ስውር ድሮኖች፣ ከሚንበለበሉት የቴልአቪቭ ሰማዮች እስከ አውሮፓ ፓርላማ አዳራሾች ድረስ የሚያስተጋባው መልእክት አንድ ነው። እርሱም የድሮ የዓለም ስርዓት ፈርሷል፣ አዲሱም በእሳትና በብረት እየተቀረጸ ነው። የቴክኖሎጂ የበላይነት ከስነ ልቦናዊ ጦርነት ጋር ተዳምሮ ዲፕሎማሲ በባላስቲክ ሚሳኤል ድምፆች ተውጦ ሀገራት ህልውናቸውን ለማስጠበቅ ወደር የሌለው እርምጃ እየወሰዱ ይገኛሉ። ይህ ጦርነት የጦር መሳሪያዎች ፍልሚያ ብቻ ሳይሆን በመካከለኛው ምስራቅ ብሎም በዓለም አቀፍ ደረጃ የማንነት የነጻነትና የሀያልነት ማረጋገጫ የሞት ሽረት ትግል መሆኑም እሙን ነው። በሕጻጽ የመጠለያ ካምፕ ከ333 በላይ ተፈናቃዮች መሞታቸውን የሰብአዊ መብት አስተባባሪዎች ገለጹ። በትግራይ ክልል በሚገኙ የሕጻጽና የአድዋ ተፈናቃዮች መጠለያ ጣቢያ ውስጥ የሚያስተጋባው የሰቆቃ ድምፅ የሰው ልጅን ህልውና የሚፈታተን እጅግ አሳዛኝ የሰብአዊ ቀውስ መስተዋት ሆኗል። እነዚህ የዜጎች የመጨረሻ ተስፋ ተደርገው የታሰቡ መጠለያዎች ከለላ ከመሆን ይልቅ የረሃብና የህመም መፈንጫ ወደ ሆኑ የሞት ሸለቆዎች ተቀይረዋል። የዘገባው አሃዞች የሰዎች ነፍስ መርገፍ የሚያሳዩ በመሆናቸው ልብን ክፉኛ የሚሰብሩ ናቸው። ከግንቦት ወር 2017 ዓ.ም ጀምሮ በሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ብቻ ቢያንስ 333 ተፈናቃዮች ሕይወታቸውን አጥተዋል። በተመሳሳይ መልኩ የሞት ጥላ ያንዣበበባት የአድዋ ከተማ ደግሞ ከመስከረም ወር 2018 ዓ.ም ጀምሮ የ125 ሰዎች ሕልፈት አስተናግዳለች። ይህ አስደንጋጭ እልቂት የተፈጸመው በጦር መሳሪያ አፈሙዝ ሳይሆን አቅም በሌላቸውና አፋጣኝ እርዳታ በሚሹ ዜጎች ላይ በተሰማሩ ጸጥተኛ ገዳዮች፣ ይኸውም በረሃብና መድኃኒት እጥረት ምክንያት ነው። የዚህ ጥልቅ ሰቆቃ ዋነኛ መንስኤ የዕለት ጉርስና የሕይወት ማዳኛ አቅርቦት ከዕለት ወደ ዕለት እየነጠፉ መምጣታቸው መሆኑን ዘገባው ያትታል። በጣቢያዎች ውስጥ የሚታየው እውነተኛ የረድኤት እጆች እያጠሩና የሰብአዊ እርዳታ ፍሰቱ በከፍተኛ ሁኔታ እየቀነሰ መምጣቱን የሚያሳይ ነው። በአንድ በኩል ያለው ጥቂትና ውስን ሀብት እያለቀበት ባለበት አውድ ውስጥ፣ በሌላ በኩል ደግሞ ሕይወታቸውን ለማትረፍና መጠለያ ፍለጋ ወደ ጣቢያዎቹ የሚጎርፉ አዳዲስ ተፈናቃዮች ቁጥር በቀጣይነት መጨመሩ ቀውሱን ወደማይወጣበት አዘቅት ውስጥ ከቶታል። ይህ የፍላጎትና የአቅርቦት መዛባት ቀድሞውንም ለከፋ አደጋ ተጋላጭ የሆኑትን ማህበረሰቦች የዕለት ተዕለት ኑሮ ለሕይወት አስጊ ወደሆነ እጅግ አደገኛ ምዕራፍ አሸጋግሮታል። በሕጻጽ የሚገኙ ተፈናቃዮችና አስተባባሪዎች እንደሚመሰክሩት ሁኔታው ከድጡ ወደ ማጡ እየሄደ ነው። የሟቾች ቁጥር በየጊዜው ማሻቀቡ ከመድኃኒት እጥረት ጋር ተዳምሮ ተላላፊና ሌሎች የበሽታ አይነቶች በስፋት እንዲዛመቱ በር ከፍቷል። ይህ የጤናና የምግብ እጥረት ቀውስ እየተባባሰ መምጣቱ የሰብአዊ እርዳታውን መጠን ማሽቆልቆል ጋር ተዳምሮ አቅመ ደካማ የሆኑትን የህብረተሰብ ክፍሎች ለሞት አሳልፎ እየሰጠ ይገኛል። የዚህን አስከፊ ችግር ጥልቀት ይበልጥ ቁልጭ አድርገው ያሳዩት የሕጻጽ ተፈናቃዮች መጠለያ አስተባባሪ አቶ አብርሃም መብራቶም ናቸው። እሳቸው በከባድ የኃላፊነት ስሜትና በሐዘን ውስጥ ሆነው በሕጻጽ ያለውን ሁኔታ ለመረዳት በአይን ማየት ያስፈልጋል ሲሉ የቃላት መግለጫ የሰዎችን ስቃይ ሙሉ በሙሉ ሊያሳይ እንደማይችል አስረድተዋል። አክለውም ቀደም ሲል ጥሩ ጅማሮ የነበሩ ቢሆንም አሁን ግን ተቋርጠዋል፣ ሰዎች እየደከሙና እየሞቱ ነው በማለት ተስፋ ሰጪ የነበሩ የእርዳታ አቅርቦቶች መቋረጣቸው ተፈናቃዮቹን እንዴት ያለ አጋዥ አስቀርቶ ለሞት እንደዳረጋቸው በሚያሳዝን የጥበብ ቋንቋ ገልጸውታል።
ዘገባዎች የሚያንጸባርቁት ቁጥሮችንና አሃዞችን ብቻ ሳይሆን እርዳታ አጥተው አይናቸው እያየ የሚረግፉ የሰው ልጆችን ታሪክ ነው። የሕጻጽና የአድዋ መጠለያዎች እውነታ የሚያሳየው የሰብአዊ እርዳታ መቋረጥና የተፈናቃዮች መብዛት ሲገናኙ የሚፈጥሩትን ዘግናኝ የሞት አውድማ ነው። አስተባባሪዎቹ እንዳስጠነቀቁት ይህ በረሃብ በመድኃኒት እጦትና በበሽታ መስፋፋት የሚዘወረው የሰብአዊ ቀውስ አፋጣኝ ትኩረት ካላገኘ የሟቾቹ ቁጥርና የሰቆቃው መጠን አሁን ካለበት እጅግ በከፋ ሁኔታ ሊቀጥል እንደሚችል የሚያሳይ ጠንካራ ማሳሰቢያ ነው። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን።